ደብረ ብርሃን በሰቆጣ ቃል ኪዳን ፕሮጀክት ታቅፎ እየተሰራ ነው ያሉት አቶ ናደው እንደ ኢትዮጵያ አቆጣጠር በ2022 ዓመተ ምህረት መቀንጨርን ዜሮ ለማድረስ ግብ መቀመጡንም አመልክተዋል። ግቡን ለማሳካትም ለሴቶች የልማት ህብረት መሪዎች፣ ለጤና ኤክስቴንሽን እና ለጤና ባለሙያዎች፣ ለአብይና ለቴክኒክ ኮሚቴ አባላት የግንዛቤ ማስጨበጫ ስልጠና መሰጠቱን አብራርተዋል። አሁን በሀገራችን መቀንጨርና መቀጨጭ የሚባሉ ሁለት ቁልፍ ጉዳዮች አሉ። በተለይ መቀንጨርን ለመከላከል ትኩረት ሰጥተን እየሰራን ነው። እንደ ሀገርም ወደ 40% የሚሆኑት መቀንጨር አለ 2024 እና 25 በተጠናው ጥናት። እንደኛ ክልል ስንመጣ ደግሞ ወደ 43% ይደርሳል ማለት ነው። ስለዚህ መቀንጨር ትንሽ ከፋ ያለ ስለሆነ እሱ ላይ ትኩረት ሰጥተን እየሰራን ነው። በተለይ 1000 ቀናት ላይ ነው የምንሰራው። 1000 ቀናት ስንል ህፃናት ከተጸነሱ እስከ 2 ዓመት ያሉትን እዚህ ላይ ከሰራን ነው መቀንጨርን መከላከል የምንችለውና ለነፍሰ ጡር እናቶች 12 ሳምንት በታች መጥተው ወደ ጤና ጣቢያ ክትትል እንዲያደርጉ የስርዓተ ምግብ የአመጋገብ ትምህርት እንዲሰጣቸው የሚደረጉ አሉ። እነዚህ እናቶች ወደ 7667 የሚሆኑ ናቸው። የቅድመ ወሊድ ክትትል እየተደረገ ስርዓተ ምግብ የምግብ ምድቦች 5 እና ከዛ በላይ እንዲያገኙ በቀን ቁርስ መሳራት ብቻ ሳይሆን ተጨማሪ 2 እንዲያገኙ 5 ጊዜ እንዲመገቡ ትምህርት እየሰጠን ነው። የስርዓተ ምግብ መዳረሻው በ1000 ቀናት ውስጥ አመጋገብን በማስተካከል የህፃናት መቀንጨርን መከላከል ነው ሲሉም አቶ አስረሳኸኝ አመልክተዋል። መቀንጨርም ነው አንዴ ከተከሰተ በኋላ ማስተካከል የማንችለው እስከ 2 ዓመት ማስተካከል ካልተቻለ የህፃናት አእምሮ የሚበለጽገው ከ80 እስከ 83% በ2 ዓመት ውስጥ ነው። ትንሽ ልፍ ካል እስከ 5 ዓመት 95% የሚደርሰው። ከዛ በኋላ ካለፈ የመቀንጨርን ችግር መቅረፍ ስለማይቻል ፕሮግራሙም በዋናነት መቀንጨር ላይ ትኩረት አድርጎ ይሰራል። በሀገር ደረጃ 37% ነው የሚያሳየው። እንደ አማራ ክልል ደግሞ 41.3% ያሳያል። ግን አሁን ላይ 41.3% በላይ እንደሆነ መረጃዊ ጥናቶች ያሳያሉ። ክለኛ ክብደት ህፃናቶችም እንዲኖራቸው አዋቂዎችም እንዲኖራቸው ያደርጋል። የመቀንጨር ምጣኔ በአዋቂ ስንመለከት ከመቶ ሰዎች ውስጥ 67% አዋቂዎች የቀነጨሩ እንደሆነ አሁንም ጥናቶች ያሳያሉ። የስርዓተ ምግብ እንግዲህ መዳረሻው በተለይም የ1000 ቀናት ላይ በደንብ አድርገን ትኩረት ከሰራ እንደሆነ የተሻለ እንደሆነ ያሳያል። ባለሙያዎችም ይህን ይገልጻሉ። 1000 ቀናት ስንል ህፃናት ከተረገዘበት ከጽንስ ጀምሮ 6ቱን የምግብ ምድቦች ውስጥ 4ቱንና ከዛ በላይ በ24 ሰዓት መጠቀም አለባቸው። የምግብ ምድቦች የምንላቸው አንደኛ በተለይ የብዕርና የአገዳ ሰብሎች የእህል ዘሮች የምንላቸው፣ ሁለተኛ አትክልትና ፍራፍሬ፣ ሶስተኛ የቅባት እህሎች፣ አራተኛ እንስሳትና የእንስሳት ተዋጽኦ፣ አምስተኛ ዘይትና ቅቤ፣ በተለይም ደግሞ ጥራጥሬዎች ስድስተኛ። እነዚህን ከነዚህ ከስድስቶቹ 4ቱን በ24 ሰዓት ውስጥ እንዲጠቀሙ ማድረግ አለብን። ይሄንን አንድ ነፍሰ ጡር እናት ጽንስ ከጀመረችበት ጊዜ ከመደበኛ አመጋገብ 3 ጊዜ የምትመገብ ከሆነ አሰባጥራ 4 ጊዜ መጠቀም አለባት። ከወለደ በኋላ ደግሞ 3 ጊዜ መጠቀም ካለባት ወደ 5 ከፍ ብሎ መጠቀም እንዳለባት የፕሮግራሙም አንዱ ጤና ሌሎቹን ሴክተሮች እንዲሰራ መደረግ እንዳለበት ያሳያል። ከ50 በላይ ለሚሆኑ ለጤና ባለሙያዎችም ሰቆጣ ዲክላሬሽን ስርዓተ ምግብ ላይ ያለው መቀንጨርና መቀጨጭን ለማስወገድ ምንድነው መስራት ያለብን የሚለውን እነሱም ጋር የግንዛቤ ፈጠራ ስራ ሰርተናል። ኮሚቴም በከተማ ደረጃ ተቋቁሟል። ቴክኒካል ኮሚቴ አለ፣ አብይ ኮሚቴ አለ። ቴክኒካል ኮሚቴውም አብይ ኮሚቴውም እንደዚሁ ስልጠናውን ወስዷል፣ ስልጠና ሰጥቷል። በቀበሌ ደረጃም ይሄ ኮሚቴ ተዋቅሯል። ይህን ስልጠና ከሰጠን በኋላ የስርዓተ ምግብ ሰርቶ ማሳያ ይህንን ኩኪንግ ዲሞንስትሬሽን በሁሉም ቀበሌ እንዲሰራ ግብርናም፣ ጤናም፣ እንስሳት ሀብትም፣ ትምህርትም የጋራ በቴክኒካል ኮሚቴም እንደዚሁ ሱፐርቪዥንም ያረጋገጥ ነው። እየሰሩም ያሉት 85% የሚሆኑ ቀበሌዎቻችን ወደ ኢምፕሊመንት ገብተዋል። ተዋጽኦውን የጠበቀ ምግብ አዘገጃጀት በቤታቸው አዘጋጅተው ለልጆቻቸው እንዲመግቡ ነው። ከ2 ዓመት በታች ለሆኑ ህጻናት፣ ለነፍሰ ጡር እናቶች እና ለአጥቢዎችም በተመሳሳይ ተጨማሪ 2 ያስፈልጋቸዋልና እነዚህ ላይ ከሰራን ቀጣዩን ትውልድ ከመቀንጨር መከላከል እንችላለን። የ2 ልጆች እናት ነኝ። ከዚህ በፊት እኔ ልጄን የምንከባከባት የነበረው ምግብ ከጀመረች በኋላ አሁን ለምሳሌ ገንፎ ለማዘጋጀት ወተት ወይም እንቁላል ልጨምርበት ይችል ነበር እንጂ ከአትክልትና ከፍራፍሬ ምናምን ጨምሬ
አልሰጣትም ነበር። አሁን ሁለተኛው ልጅ ግን ገና ምግብ አልጀመረችም። ገና 5 ወሯ ነው። 6 ወር ሲሞላት ምግብ ስትጀምር ዛሬ በተማርነው ስነ ምግብ እንዴት ልጆችን መንከባከብና መመገብ እንዳለብን በተረዳሁት መሰረት ለልጄ እንከባከባታለሁ፣ መግባታለሁ ማለት ነው። ሁሉንም ነገር ሂደት በሂደት እንዴት ማጠብ እንዳለብን፣ እንዴት ጎመኑ እንዴት ተደርጎ መታጠብ እንዳለበት፣ ካሮቱ እንዴት መቀቀል እንዳለበት፣ በውሃው እንዴት ተደርጎ ገንፎ መሰራት እንዳለበት ሁሉንም ነገር በጣም ተረድቻለሁ። ስለ ስርዓተ ምግብ ነው የተማርኩት። ከ6 ወር ጀምሮ ምግብ እንዴት መመገብ እንዳለባቸው ጡትም እንዳለ ሆኖ የተለያየ እህሎች ከእህል ዘር ስንዴ፣ ገብስ፣ ከጥራጥሬ ደግሞ ባቄላ ወይም አተር፣ እንደገና ከቅባት እህል ደግሞ ሱፍና ኑግ ይሄን አድርጎ በአንድ ላይ አስፈጭቶ ገንፎ ማዘጋጀት እንዳለብን ተምሬያለሁ። ካሁን በፊት የምመግበው ከእህሉ አይነት አረጋለሁ፣ ግን ይሄን አትክልቱን ያማቸዋል ስለሚባል ጎመኑን አርጌ ሰርቻ አላቅም። ካሁን በኋላ ግን ህፃኑን ጎመን፣ ድንች፣ ካሮት መመገብ እንዳለበት ስላወቁ ከገንፎ ጋር አብሬ እመግበዋለሁ ማለት ነው። ልጆች ብዙ እየተጎዱ ስለሆነ በፀሐይ እጥረትም በምግብ እጥረትም ብዙ ልጆች እየተጎዱ ስለሆነ ለዚህ በጣም ለልጆችም ለኛም ለነፍሰ ጡሮችም የተሰጠው ነገር በጣም ጥሩና በጣም ጠቃሚ ነው። እኔ ይሄ ትምህርት ሲሰጥ ነው ብዙ ግንዛቤ ያገኘሁት እንጂ ከዛ በፊት በድምጽ በሚነገረን ነገር ነው እንጂ እንደዚህ በአካል በስነ ስርዓት በተግባር አላየንም። አሁን ግን ይበልጥ በተግባር ሳይ ግን በጣም ግንዛቤ ወስጃለሁ። ልጄንም አሁን 4 ወሯ ነው። 6 ወር ሲሞላትም እንዴት ማዘጋጀት እንዳለብኝ ለእድገቷም በጣም የሚጠቅመኝን ጠቃሚ ነገር አግኝቻለሁ። በአጠቃላይ የስርዓተ ምግብ ጉዳይ መጪውን ትውልድ የማስቀጠል ጉዳይ ስለሆነ ትኩረት ተሰጥቶ እየተሰራ ነውም ብለዋል። የስርዓተ ምግብ ጉዳይ የቀጣይ ትውልድን የማስቀጠል ጉዳይ ስለሆነ ትኩረት ተሰጥቶ መሰራት እንዳለበት፣ ትኩረት የምንሰጣቸው ደግሞ በተለይ ጽንስ ከተጸነሰ እስከ 2 ዓመት ድረስ መቀንጨርን፣ አንድ ጊዜ የቀነጨረ ህፃን ተመልሶ ሊመለስ አይችልም። መቀንጨጭ የምንለውን መከላከል እንችላለን፣ አክሞ ማዳን ይቻላል። መቀንጨርን ግን መመለስ ስለማይቻል ነፍሰ ጡር እናቶች ከተጸነሱበት ጊዜ ጀምረው ህፃናትን እስከ 2 ዓመት የምንሰራበት ሁኔታ እንዳለ ወስደን እየሰራ ነው። ህጻናት ደግሞ እንደተወለዱ በ1 ሰዓት ውስጥ ጡት መጥባት አለባቸው። በተለይ የመጀመሪያው ጡት እንደ ክትባት ስለሚያገለግል ጡት መጥባት እንዳለባቸው ይህንን እናስተምራለን። ምንም ሌላ ምግብ ሳያስፈልግ ጡት ብቻ በቂ እንደሆነ፣ 6 ወር ሲሞላቸው ግን ተጨማሪ ምግብ ያስፈልጋቸዋል። ይህ ተጨማሪ ምግብ ብዙ የእህል አይነቶችን የያዘ በገንፎ መልክ ነው እንዲዘጋጅኛ እየመከርን ያለ ነው። ከእህል ዘሮች 3 እጅ ብለን እናስተምራለን። ከጥራጥሬ ደግሞ 2 እጅ በገንፎ መልክ፣ ሌሎች አትክልቶችንም ጨምረው ስጋም የተፈጨ ስጋ ወይም ደግሞ ደርቆ የተፈጨ ስጋ 1 ማንኪያ ቀልቀል እያደረጉ ለዘግ ያለ ገንፎ። ለዘግ ያለ ገንፎ ስንል እንግዲህ እንደ አጥሚትም ያልሆነ እንደ ገንፎም ያልሆነ መካከለኛ ላይ መጀመሪያ 1 ማንኪያ እንሰጣለን። እሱ ሲስማማቸው 2 ማንኪያ 3 ማንኪያ እያልን ቀጥታ ደግሞ ወደ ስኒ እንሄዳለን። 1 ስኒ ተመግበው ሲስማማቸው ደግሞ እንዲህ እያልን እያለማመድን የምንቀጥልበት ሁኔታ እንዳለ፣ ጡትም አብሮ ይቀጥላል፣ ተጨማሪ ምግቡም ይቀጥላል ማለት ነው። ጡቱን እስከ 2 ዓመትም ከዛ በላይም እንዲያጠቡ እንመክራለን። እናትየዋ በሕክምና ማጥባት ካልተከለከለች በስተቀር፣ ሁለተኛ እናትየዋ በህይወት ከሌለች በስተቀር ማንኛውም እናት ማጥባት ትችላለች። ተጨማሪ ምግቡ የህፃናት ከ8ቱ የምግብ ምድቦች 5ና ከዛ በላይ የያዘ እንዲሆን እንመክራለን ማለት ነው። የሰቆጣ ቃል ኪዳን ፕሮግራም በከተማው መተግበር በመጀመሩ በስርዓተ ምግብ ዙሪያ ያለውን ችግር ከመሰረቱ ለመፍታት ተደማሪ አቅም ሆኗል ያሉት አቶ በቀለ ገብሬ የደብረ ብርሃን ከተማ ጤና መምሪያ ኃላፊ ናቸው። እንደ ጤናም በዋነኝነት የኒውትሪሽን ጉዳይ የክሮስ ከቲንግ ኢሹ ጉዳይ ነው። በመደበኛ ተግባራችን አቅደን የምንሰራው ተግባር ነው። በዚህ ተግባር ላይ ደግሞ በዚህ ዓመት በአዲስ የሰቆጣ ቃል ኪዳን ፕሮግራም ወደ ከተማ አስተዳደራችን በመምጣቱ እየሰራን ባለነው ተግባር ላይ ተጨማሪ አቅም ሆኖ ችግሮችን በመሰረቱ ለመፍታት ትልቅ አጋዥ ኃይል ሆኖ ነው የመጣው። ይሄንን የሰቆጣ ዲክላሬሽን ተግባራዊ ለማድረግ በተቀመጠው አቅጣጫ መሰረት እስከታች ድረስ እንዲወርድ ለማድረግ በጣም ትልቅ ጥረት እየተደረገበት ሁኔታ ነው ያለው። የራሱ የሆነ አብይ ኮሚቴ ያለው በዚህ ላይ የሚሳተፉ በጣም በርካታ ተቋማት አሉ። የኮሚቴው አባል ሆነው እያንዳንዳቸው ታይ ድረስ በተዋረድ ተግባሩን ለመምራት ጥረት እየተደረገ ያለበት ሁኔታ ነው ያለው። እንደ ጤና ደግሞ የቴክኒካል ኮሚቴውም ሰብሳቢ ስለሆነ በየተቋሙ ያሉ የቴክኒካል ኮሚቴዎችን የጋራ ስምሪት በመስጠት እቅድ በማዘጋጀት የክፍለ ከተሞችንና ቀበሌዎችን ለዚህ ለቴክኒክ ኮሚቴው አከፋፍሎ በመስጠት
እስከ ታች ድረስ ወርደው እንዲደግፉ አጠቃላይ ያለውን ነገር ከግንዛቤ ፈጠራ መቋቋም ያለባቸው ኮሚቴዎች እንዲቋቋሙ በምክር ቤት ደረጃ በከተማ ደረጃ የተቋቋመው የምግብና የስርዓተ ምግብ ምክር ቤት በእያንዳንዱ ቀበሌም እንዲቋቋም ይጠበቃልና በዚህ ደረጃ ላይ ይህን ተልዕኮ በመያዝ እነዚህ ቴክኒካል ኮሚቴዎች እስከ ታች ድረስ በመውረድ በርካታ ስራዎችን የሰሩበት ሁኔታ ነው ያለው። መሰራት ያለባቸውን ተግባሮች ደግሞ በተቀመጠው ስታንዳርድ ቼክሊስት መሰረት የራሱ ቼክሊስት አለው። ያንን ይዘው ቀበሌዎችን ለመደገፍ ክፍለ ከተሞችን ለማየት ጥረት ተደርጓል። ካዩም በኋላ እንደገና ተመልሰው የተገኘውን ውጤትና ፋይንዲንግ በግብረ መልስ ደረጃ ቁጭ ብለን ቴክኒካል ኮሚቴውን ያየንበት ሁኔታ ነው ያለውና በጣም በርካታ ስራዎችን አቅም ሆኖ ይሄ ሰቆጣ ዲክላሬሽን የተሰራበት ሁኔታ ነው ያለው። ተግባሩ በርካታ ተቋማት የመቀንጨር ችግር ከስር መሰረቱ ለማስወገድ ወሳኝ የሚባሉ ባለድርሻ አካላት ተቀናጀ ስራ እስከታች ድረስ መሰራት መቻል አለበት። ያን ለማድረግ በጣም ጥረት እየተደረገ ያለበት ሁኔታ ነው ያለው። እንደ ሰቆጣ ዲክላሬሽንም የተቀመጠው ግብ በ2023 ከመቀንጨር ነጻ ወይም መቀንጨርን ዜሮ እናደርጋለን የሚል ግብ ነው የተቀመጠው። እንደ ከተማ አስተዳደራችን ከቀበሌ ጀምሮ ከመቀንጨር ነጻ የሆነ ቀበሌ መፍጠር፣ ነጻ የሆነ ክፍለ ከተማ በድምር ውጤቱ መፍጠር፣ ከዛም ደግሞ ነጻ የሆነ ከተማ ለመፍጠር በዚህ ልክ ትልቅ ትኩረት የሁሉንም አጋር አካላት ርብርብ የሚጠይቅ ጉዳይ ስለሆነ ይህንን ግብ ለማሳካት በዚህ ልክ አቅዶ መስራት መንቀሳቀስን ይጠይቃልና በቀጣይ እዚህ ላይ በጣም ትልቅ ትኩረት አድርጎ እያንዳንዱ ተቋም የእቅዱ አካል በማድረግ መስራት መቻል አለበት። እስካሁን ከ16000 ለሚበልጡ ነፍሰ ጡር እናቶች ክትትል እየተደረገ የማይክሮ ኒውትረንት እንክብል መስጠት መቻሉንም አመልክተዋል። ድግግሞሹ ብቻ ሳይሆን የተመጣጠነ ለነፍሰ ጡር እናቶች መልቲፕል ማይክሮ ኒውትረንት የሚባል 15 አይነት ንጥረ ነገሮችን የያዘ ነው። ከአሁን በፊት ሲሰጡ የነበረው 2 ንጥረ ነገሮችን አይረን እና ፎሊክ አሲድ አሁን እሱን ተጨማሪ 13 ተጨምሮ መልቲፕል ማይክሮ ኒውትረንት ተብሎ ኤምኤምኤስ ለ6 ወር ይሰጣል። ሰቆጣ ዲክላሬሽን በዋነኛነት በ2022 ቀንጨርን ዜሮ ለማድረግ አቅዶ እየሰራ ነው። ከዚህ ጋር የምንሰራው ስራ የግንዛቤ ፈጠራ ስራ ሰጥተናል። ለምሳሌ ለ330 የሚሆኑ ልማት ህብረት የምንላቸውን ግማሽ ቀን ስልጠና ሰጥተናል። ተጨማሪ ደግሞ ለ100 የሚሆኑ ነፍሰ ጡርና አጥቢ እናቶች ይህንን የስርዓተ ምግብ እንዴት አድርገን ነው መቀልበስ የምንችለው፣ በ2022 እውነት ዜሮ ማድረግ የምንችለው የርብርብ ስራ ስንሰራ ሴክተሮች ተቀናይተው ሲሰሩ አንድ እቅድ፣ አንድ ሪፖርት፣ አንድ በጀት አድርገን ስንሰራ ነው የሚለውን ከማህበረሰቡ ደግሞ ከእናቶች ከከተማው ነዋሪ ምን ይጠበቃል፣ እያንዳንዱ የጓሮ አትክልት ጎመን፣ ሰላጣ፣ ቆስጣ ሊያመርት ይገባል፣ ዶሮ ሊያመርት ይገባል፣ እንቁላል ለልጆቻቸው መግበው ሲተርፋቸው መሸጥ እንዳለባቸው የጓሮ አትክልትን ደግሞ እንዲጠቀሙ የማድረግ ስራ ግንዛቤ ተሰጥቷል። 7 ጤና ኤክስቴንሽኖች አሉ። ለ7ዎቹም ይህን ግንዛቤ ሰጥተናል። ፕሮግራሙ ዘግይቶ የተጀመረ ቢሆንም የተቀመጡ ተግባራትን በማከናወንና የተመደበውን በጀት ለታለመለት ዓላማ በመዋል በኩል ሰፊ ጥረት መደረጉንና መሰረታዊ ለውጥ መምጣቱንም አክለዋል። ዘግይቶ የጀመረ ቢሆንም የሰቆጣ ዲክላሬሽን እንደ ከተማ አስተዳደራችን ለበጀት ዓመቱ የተያዙ ለማስፈጸም የተቀመጡ በጀቶችንም በአግባቡ በእያንዳንዱ ተቋም እንዲሄድ ለማድረግ በጣም ሰፊ ጥረት ተደርጓል። መሰረታዊ የሚባል ለውጦችን ማየት የተቻለበት ሁኔታ ያለ። ከዚህ ትልቅ ትምህርት ወስደን ለሚቀጥለው የበለጠ አጠናክሮ መቀጠል ያስፈልጋል። እስካሁን በነበረው ሂደት ግን እያንዳንዱ ቀበሌ ከኒውትሪሽን ጋር በተያያዘ ምግብ ዝግጅቶች እንዴት መዘጋጀት እንዳለበት በየቀበሌው ፕራክቲስ ለማድረግ ጥረት እየተደረገ ያለበት ሁኔታ ያለው። የሰፊ የሆነ የግንዛቤ መፍጠር ስራ በተገኙ ሚዲያዎች ከኒውትሪሽን ጋር ተያይዞ ያለውን ነገር የሰፊ የሆነ የአድቮኬሲ ስራ የተሰራበት ሁኔታ ያለው። ግን በተባለው ጊዜ ለማሳካት ትልቅ ነው የሚሆነው። 2019 የበለጠ ይህንን መሰረት አድርገን አጠናክረን መቀጠል አለብን። በሚቀጥለውም በጀት ዓመት ከዚህ ትምህርት በመውሰድ የበለጠ አጠናክረን እንሰራለን ያሉት አቶ በቀለ የተቀመጠውን ግብ ለማሳካትም በየደረጃው የሚመለከታቸው አካላት አስፈላጊውን ድጋፍ ሊያደርጉ ይገባል በማለት መልእክት አስተላልፈዋል። 2018 ላይ በዚህ ደረጃ ላይ ጀምረነዋል። በ2019 ላይ ይሄ ዘርፍ የሁሉንም ባለድርሻ አካላት ትኩረትና ተሳትፎ የሚሻ በመሆኑ ልዩ ትኩረት በመስጠት
ከዚህ ትምህርት በመውሰድ አካባቢያችንን ከመቀንጨር ነፃ ለማድረግ የተቀመጡ ግቦችን ለማሳካት ስለዚህ በልዩ ኮሚትመንት መስራት ይጠይቀናል። አሁን ጥሩ ጅማሮች አሉ፣ በመደበኛም እየተሰሩ ያሉት። በመደበኛ ተግባራችን ላይ ደግሞ ይህንን ተደማሪ አቅም በማድረግ በትክክል ከተጠቀምንበትና መሬት ላይ ማስነካት ከቻል እንደተባለው በአጭር ጊዜ ይህንን ግብ ማሳካት የሚቻልበት ሁኔታ ነው ያለው። ስለዚህ ለዚህ ተግባር ሁሉም በየደረጃ ያለ አካል ተገቢ የሆነ ትኩረትና ድጋፍ ሊያደርግ ይገባል።